ግን ማታ ሰራተኛዋ መኝታ ክፍል ምን ትሰራ ነበር? ምን ባይዘጋል ተናገራ። አንቺ ማን ጠየቀሽ? ነው አይደል ጠየቀሽ? መልሱን ግን የሚሰጠው ለኔ ነው። ማን ስለሆንሽ ነው ለአንቺ መልስ የሚሰጠው? የልጁ እናት ስለሆንኩ ነው። ይኸውልሽ በጣም አፍሽን እየከፈትሽ ነው። እስከዛሬ ታግስሻለሁ። ከዛሬ በኋላ ግን ከባሌ አናት ላይ ትወርጃለሽ። አንቺ መስለሽኝ አናቱ ላይ ፊት ጥብለሽ መላወሽ ያሳጣሽ። ኧረ እባካችሁ እንዴ! ቢያንስ እስኪ እየተደማመጣችሁ ተጨቃጨቁ። ደግሞ ሰራተኛዋ እኔ ክፍል ብገባ ባገባ ምን አገባችሁ? ደግሞ ምን አገባችሁ ማለት ምን ማለት ነው? መቼም እንደዛ ሰምና ወርቅ ሆናችሁ አልጋ ልታነጥፍ ገብታ ነው አትለኝም። ይሄኔ እኮ ራስህ ትሆናለህ ያነጠፍካት። ቆይ እኔ ለእናንተ ስለ ራሴ ላጥፋላችሁ እንዴ? ማን ፈቅዶልህ ነው ራስህን የምታጠፋው? ዝም አትይው። ልጄን ያላባል ያስቀረው ነው። እንዲች ብለህ መሞት አይቻልም። ማኪ እቺ ደግሞ ማን ናት? ሶስተኛዋ ትሆናለች። ምን ሶስተኛዋ ያልሽ? አራተኛዋ በይ እንጂ። አሁንማ ሰራተኛዋም ተጨመረች እኮ። አንቺ ቆይ እነዚህ እነማን ናቸው? አንቺ ራስሽ ማን ነሽ? እኔን ማናት ብለሽ የምትጠይቂኝ? ተናገር እንጂ ምን ይዘጋሃል? ማናት እሷ? ሁለት እርጉዝ አንድ ቤት ውስጥ እንዴ? ማን ናቸው? ዛሩ ማኪ ላስረዳሽ እችላለሁ? ጭራሽ ለማንኛውም ስሜ ምንም አያረግልሽም። ስለኔ ላስረዳሽ። የዘሩባቤል ሚስት ነኝ። በሆዴ ያስኩት ልጅ ደግሞ እሱ ነው። ባክሽ ወደዛ እሷን ተያት። ይኸውልሽ ልጁን በሆዴ ያስኩት የልጁ እናት ሚስቱ እኔ ነኝ። እሺ ምን እንዴ? ዘሩባቤል ይሄ ምን አይነት ቀልድ ነው? አንዴ ማኪ ውጪ ላናግርሽ። አስወጣት እንጂ የምን ተያይዞ መውጣት ነው? አፍሽን ዝጊ። ቆይ እናንተማ ገና ብዙ ጉር ተመጡብኛላችሁ። ነይ እባክሽ። አልገባኝም። ለምንድን ነው ቆይ እሷ እንደዚህ የሚንከባከባት? ምን አባሽ አቀልሻለሁ? አንቺ ልጠይቅሽ የለም ዝም በይ ረዛ። ወደዛ ብለሽ ጭራሽ ማኪዬ። ማን ስለሆነች ነው እሱ እንደዚህ የሚንከባከባት? አስራ አትጠይቂም በእናትሽ ወደዛ። ለነገሩ አንቺን ሰው ነሽ ብዬ መጠየቄ ማኪዬ ጭራሽ ይኸውልሽ ማኪ፣ ለምን የሆነ ቦታ አረፍ ብለን በደንብ አናወራም? የትም አልሄድም አልኩህ እኮ። ቆይ ለመሆኑ ግን እነዚህ እብዶች የሚያወሩት ነገር ግን እውነት አይደለም አይደለ? መቼም መብደው ያለችው አንቺ መሆን አለበት። ተይ እንጂ እኛ ጤነኛ። እስኪ ዝም በይ አዋሪያፍ። ምን አባሽ ነው አዋሪያፍ? ጸቡን በኋላ ብንቀጥል ይሻላል። ተናገር እንጂ ምን ይለጉማል? አላውቃቸውም። ማን እንደሆኑ ከየት እንደመጡ ምንም የማላውቃቸው ሰዎች ናቸው። እና ታዲያ ቤትክ ምን ይሰራሉ? አላውቃቸውም አልኩሽ እኮ። ድንገት ሁለቱም ተከታትለው መጡና ካንተ አርገዘናል አሉ። ከዛም አንተ ተቀበለክ ማኖር ጀመርክ። ማኪ እስኪ ተመልከችኝ። ዘሩባቤል እኮ ነኝ። ከሴት ጋር ተገናኝቼ አልጋ ላይ አስተኝቼ ላስረገዝ ይቅርና ጭራሽ ሴት የምፈራ ሰው እኮ ነኝ። ማን ይታወቃል? ምን ይታወቃል? ይሄን ያላውቅክ ይሆናል እስከዛሬ። ለካ እስከዛሬ ድረስ ቤትህን አሳየኝ ስልህ እምቢ ስትለኝ የነበረው የማንም ነፍሰ ጡሮች መናኸሪያ አድርገህልኝ ነዋ። ቆይ ግን ማኪ ቤቴ እንዴት አውቀሽ መጣሽ? ተከትዬክ ልበልክ? ለካስ ግምቴ ልክ ነበረ። እውነቴን ነው ማኪ፣ እነዚህ ሴቶች አላውቃቸውም። ይቺ ደግሞ ማናት? መቼም ይቺ ሶስተኛው እርጉዝ መሆን አለባት አይደል? እንዴ ቆይ እሷ ደግሞ ማን ስለሆነች ነው እንደዚህ የምታናግረኝ? ሀቡ ይባላለሁ። የዘሩባቤል ሚስት ነኝ። ሂዊ እኔ ከዚህ በላይ ይሄን ነገር ከዚህ በላይ መቋቋም አልችልም። በጣም ይቅርታ አድርጉልኝ። ውዴ እነሱ አይደለም ያስረዳሽ ነገር አለ። ያለሽ ፍቅሬ ውዴ ሲል ሰማሁት ልበል። ከአንቺ ጋር የጀመረውን ድራማ ገና የጨረሰ አይመስለኝም። ይችኛዋ ግን ከአንቺ የተሻለ ሳትተውነው አትቀርም። እኔ ሄርሜላ ግን እንደዚህ በቀላል አልሸወድም። እሺ አንቺ ደግሞ ነይ ግቢና ምግብ ስሪ። ስለማታው ገና ከአንቺ ጋር አልጨረስም። እሺ ነይ ቀጥ ግቢ። ወይኔ ሄርሜላ ቆይ እኔ እኮ ግራ እየገባኝ ያለው ነገር እሺ ሰራተኛስ እያስመሰለች ነው በል። እንዴት ነው ሁለቱ ሴቶች ማታውቃቸው ያንተ ልጅ አርግዘናል ብለው ቤት ድረስ የሚመጡት? እኔም እኮ እሱ ነው ቆቅልሽ የሆነብኝ ጉዳይ። ግን የሆነ አንድ የምጠረጥረው ነገር አለ። ለምሳሌ ምን? ያው መስሪያ ቤት እንደሚቀሩብኝ ታውቂ የለም እና እነሱ ናቸው እርጉዝ ሰብስበው ቤት የላኩት ልትል ነው? ይሄን ጥርጣሬ ከጭንቅላት አውጣና ሌላ የምትለኝ ነገር ካለ ንገረኝ። በቃ ከዚህ ውጭ የለም። እሺ አሁን እንዴት እነሱን ከቤት ማባረር እንዳቃተ ንገረኝ። አንደኛዋ ስንጨቃጨቅ የቀረጸችውን ቪዲዮ በሶሻል ሚዲያ ለቅላለሁ እያለች ታስፈራራኛለች። እሺ አንደኛዋስ? አንዷን ደግሞ ባለፈው ሆዷን የሆነ ነገር መጥቷት
እዛ ሆስፒታል ወስጄ ላሳክም አስብ የሰፈራችን ኃይለኛ ምላችሁ ወረኛ ሴትዮ እዛው አገኙ። እናማ የሰራተኛዬ ዘመድ ናት ባልላቸው ኖሮ እሷም ከኔ እንዳረገዘች ቀድማ ልትናገር ነበረ። ደግሞ ምን እንደሰሙ አላውቅም። አሁን ለእርጉዟ ቅቤ እያመጡ እያመላለሱ 10 ጊዜ ቤታችን ይመጣሉ። ቆይ አንተ ካላረክ ይሄን ያህል ምን አስጨነቀክ? ተይ እንጂ ማኪ፣ ተወልጄ ባደኩበት ሰፈር ላይ 2 ሴት እርጉዝ ቤቱ ደብቋል መባሉ ለኔስ ቢሆን ጥሩ ነው? ነገርየውን ካልፈጸምክ ለምንድን ነው ይሄን ያለ ስም ያስጨነቀክ? ነው ወይስ የኔ ጥያቄ ነው? አረ በፈጠረሽ ማኪ፣ ጭራሽ 2 ሴት። ስለዚህ አንዷን አመንክ ማለት ነው? አረ ማኪ በፈጠረሽ እንዴ! እኔ ሴት ብፈልግ ኖሮ ይሄው አንቺን ሙሉ አድርጎ የፈጠረልኝ ጓደኛ ያለሽ አይደለም እንዴ? ደግሞ እኔ የሴት ፎቢያ አለብኝ ታውቂ የለም። እኔ እስካሁን የማውቀው በቃ ድንግል እንደሆንኩኝ ነው። እኔ እዚህ ላገኘው ሰው ሁሉ ድንግል ነው እያልኩ ደሰኩራለሁ። እሱ እዛ ደግሞ ጭራሽ አጠገቤ ውዴ ይበላት። በዚህ አይነትማ እነሱንም የሆነ ነገር አስረግዘው ይሆናል። ምን ይታወቃል? ምን ሆነሻል? ወይ ጭራሽ እነሱ አልበቃ ብሎ አንቺ ትጨምራለሽ? ጋሽ ያው ልጅ ማናት? በእርግጥ እስካሁን ላንቺ መንገር ነበረብኝ። ግድ የለም አሁን ንገረኝ። እጩኛዬ ናት። ጋሽ እኔ ላይ ትወና? በእርግጥ ያሰብከው ሀሳብ እኮ ጥሩ ነው፣ ግን እንደዚህ አይነት ድራማ ስታስብ እኔ ማወቅ የለብኝም እንዴ? ድራማ አይደለም ይሄ እውነተኛ ታሪክ ነው። ማሂ በጣም የምወዳት እጮኛዬ ናት። ምን ነው ግን አንቺ ከፋሽ? አይ ምንም፣ ቆንጆ ልጅ ናት። ግን ይከፋሽ ትመስያለሽ። አልከፋኝም። ለምን ይከፋኛል እንዴ? ለማ ብሎ ይከፋኛል? ማኪ በጣም ተበሳጭታለች። ይኸውልሽ እነዚህ ልጆች እንደምንም ብዬ ከዚህ ቤት ካላባረርኩኝ ዳግም ከእሷ ጋር አንድ ምንሆን አይመስለኝም። ስለዚህ ብዙ ቆይታችኋል ማለት ነው። አንቺ ግን ደህና ነሽ? አወኩት። ምኑን ያወክብኝ? ማለቴ አወቀው? ማታ ከኔ ጋር ያንን ድራማ ሰርተን መኝታ ቤት አብረን ስለተኛ ጮኸውብሽ ነው አይደል? ምናልባት ለምን እናንተ ግን ቤት ተከራይተን እንወጣ? ጭራሽ ከቤት ልታስወጡ ነው የፈለጋችሁት? ካሜሮዬንማ አንደስት ካረጋችሁኝ ቆያችሁ እኮ። እኔ ስለዛች ሄርሜላ ስለሚሏት አይመለከተኝም። ሁለተኛ እኔ ላይ ግን እንደዚህ አይነት ድራማ እንዳሰብ። ድራማ? የምን ድራማ? ቆይ እኔ እንዴት ብዬ ብነግራችሁ ነው የሚገባችሁ? ለማንኛውም ማኪ የምወዳት እጮኛዬ ነች። ቆይ በረንዳ ላይ ምን እየሰሩ ነው? እኔ ምን አቅልሻለሁ? ደግሞ ማታ የውሸት ከባሌ ጋር ተኝተሽ ስታበቂ ልትቆጪ ትፈልጊያለሽ እንዴ? አሁንስ ይሄ ሰውዬ ተሰንጥቆ ቢካፈለን ደስ ይለኝ ነበር። እኔ እንኳን ልቡ እኔ ጋር እንዳለ ስለማቅ ሌላው አካሉ ምንም አይሰራልኝም። ቆይ ቢካፈለን ነው እንዴ ያልሽው? አንቺ ደግሞ ምን ቤት ነሽ? ምን ነው ዘርዬ ባሌ ነው ስለሽ አላመንሽኝም እንዴ? የትናንትናው ድራማ መስሎሽ ከነበር እንዳንቺ ሞኝ የለም። እውነት የልጅ አባት እንኳን የፈለገ ነገር ቢሆን ከሰራተኛ ጋር አይማገጥ። ትሰሚኛለሽ? ከአሁን በኋላ ሰራተኛ የሚለው ቃል ካፍሽ ይውጣና በቁጣት ነው ምላስሽን ጎልጉዬ የማወጣልሽ። እሺ? ሰሞኑን ቤቢ ሻወር ቤት ማዘጋጀት ፈልጌ ነበር። የምን ቤቢ ሻወር? ቤቢ ሻወር አላውቅም እያልክ እንዳይሆን። እንኳን ቤቢ ሻወር ቤቢውንም አላውቀውምሽ። ደግሞ ቤት ያልሽው የት ነው? እዚህ ነዋ። ስንት ቤት አለኝ። ደግሞ ለጓደኞቼ እነግራቸዋለሁ። የሚቀጥለው ሳምንት ፕሮግራም ይዘናል። 50 ሰው ይመጣል። ወይ ሆቴል እናድርገው እንዴ? እንትን ቆይ ይሄ ለምን ሆቴል? የሆነ ሪዞርት ነገር ለምን እንደዛ እናደርገውም? እያሾፍክብኝ አይደለም አይደል? አሁን እዚህ ምድር ላይ ግን እውነት እንደናንተ አልማጭ አለ? ነው። አታስፈራሪኝ እባክሽ። አሁንስ አልበዛም እንዴ? አንቺ ባሌን ደግሞ ምን እያልሽ ነው የምታበሳጭው? ለማንኛውም ፕሮግራም የሚቀጥለው ሳምንት ስለሆነ ሾፒንግ መውጣት አለብኝ። የምከራየውንም ልብስ በዛው ቼክ አደርጋለሁ። አረ ለምን ትከራያለሽ?
አንድ ፊቱን ያወጣውን ትሽም ስላለች ለምን አልገዛላችሁ? አይ እኔ ሲጀመር የቤቢ ሻወር ነው የሚባል ነገር አይመቸኝም። እሱ እኮ የኛ ባህል አይደለም አይደል? ድሮስ አንቺ የኔ ተቃራኒ አይደለሽ? ይልቅ እሷን ተዋትና ሰሞኑን አክስቴ ትመጣለች። አይ እንግዲህ እኔ ቤት ውስጥ ምንም አይነት ኮተት አልፈልግም። አንቺ ራስሽ አንድ ኮተት አይደለሽ እንዴ? እንደውም ላሻሽልልሽ ዝተት ነሽ። እሺ አንተ እዚህ ጋር ቆመህ ነው አይደል የምታሰድበኝ? እስኪ ባካችሁ ንገሩኝ፣ እንደው በዚህ ሰዓት ከእናንተና ከኔ ማን ያበደው? አክስቴ የምትመጣው የገንፎና የአጥሚትን ለማዘጋጀት ነው። እሺ እኔ እንደዚህ ጊዜው ከደረሰ በኋላ መጣደፍ ምናምን አይመቸኝም። ስለዚህ የዛኔ እንዳትቸገር አሁኑኑ ገንዘቡን አዘጋጅ። ኧረ ወይኔ እንደው ጨጓራዬን ጨርሳችሁታል። አሁን ደግሞ ምን ቀራችሁ? ምን ልጨርሱት ነው? እሺ ሰው እንዴት ስሜ እንዳይጠፋ ብሎ በዚህ ልክ ያብዳል? ለዛውም ላልሰራኸው ነገር። ልጆቹ እስኪወለዱ ድረስ ቤት ልከራይላችሁ ብያቸው ነበረ። ምናልባት ከተወለዱ በኋላ በዲኤንኤ ተጣርቶ የሚፈታ ነገር ስለሆነ ማለት ነው። መሆናቸው ቢረጋገጥስ? እንዴት ይሆናሉ? ድንግል ያስረግዛል እንዴ? ለዘላለም ድንግል ሆነ ትኖራለህ እንዴ? ምናልባት አንድ ቀን ተሳስተ ቢሆን እና 2 ቀን እሳሳታለሁ። ስለዚህ አንደኛውን ቀን አምናሃል ማለት ነው። አልገባኝም። አውቀሽ ልታናድጂኝ ፈልገሽ ነው እንዴ? ምን ላድርግ? የምትነግረኝ ነገር በሙሉ እኮ ግራ እያጋባኝ ነው። በጣም ቀላሉ ነገር ነው ተራራ እያሳከልክ እያወሳሰብክብኝ ያለው። ወይ ጉዳዩን እኔ ልጨርሰው እምቢ፣ ራስህ ጨርስ እምቢ። እንዴት ነው በዚህ ሁኔታ ላይ መቀጠል የምንችለው? ምን አለ ትንሽ ብትታገሺ ማኪ። 2 ነፍሰ ጡር ሴት ቤት አስቀምጣ እንዴት ነው የምታገስክ? ጭራሽ ደግሞ እዛሽ ቤት ድርሽ እንዳትይ ያልከኝ እኮ ነው። እንደ ባለፈው እኮ ነገሮች እንዳይበጠበጡ ሰግቼ እንጂ አንቺ ቤቴ እንዳትመጪ ፈልጌ አይደለም። ይሄን ደግሞ ታውቂያለሽ አይደል እንዴ? ሲጀመር አንተ መቼ ነው ቤት እንዴት ፈልገህ የምታውቀው? ብዙ ጊዜ በተገናኘን ቁጥር እንተኛ ስለምትይ በኋላ ነገር እንዳይፈጠር ሰግቼ እኮ ነው። እና እድሜ ልክ እንደዚህ ድንግልም ድንጋይም እንደሆንክ ልትኖር ነው? ማኪዬ ታውቆሻል። ግን ድንጋይ ብለሽ ሰደብሽኝ እኮ። የድንጋዩ ብቻ ነው የታየክ? ለነገሩ እኔ ነኝ ጥፋተኛዋ። ላትወሪ ነገር ካንተ ጋር እድሜን ጨረስኩኝ። ማኪ ኧረ እባክሽ ማኪ። ኧረ ምን አይነት መውጫ የጠፋው ሽንቁር ውስጥ ነው የገባሁት? ምንድነው ዛሬ ደግሞ እዚህ ቤት ምሳ የለም እንዴ? ሸመተሽ ያመጣሽው ያለ ይመስል ምሳ ታያለሽ። ይኸውልሽ ጥጋብሽን በልክ ብታደርጊው ግን መልካም ነው። ቆይ ግድ የለም ስትወርጂ እንገናኛለን። ምን አባሽ ልታመጪ ነው? እስኪ ንገሪኝ። እንደው እኔ ከአንቺ ጋር በቅቶኛል። አሁን ኮተትሽን ለቃቅሚና ከዚህ ቤት ውልቅ በይ። ኦይ ማለቴና አሁንስ እናንተ ናችሁ ድራማ እየሰራችሁ ያላችሁ የሚመስለኝ። ደግሞ ይቺ ቤቴ የምትሏት ነገር እንደው ስወዳት። አሁን በእናትሽ መክፈት አቁሚና ለዛ መበላው ነገር ስሪልኝ። የተቀጠርኩት ዘሩባቤል ለማገልገል እንጂ እናንተን ለማገልገል አይደለም። ኦ በጣም አሪፍ። እንደዚህ አገልጋይ መሆንሽንም ካመንሽ እኮ አንድ ነገር ነው። መቼም የሰይጣን አገልጋይ ከመሆን የሰው አገልጋይ መሆን ይሻላል። ማነው የሰይጣን መገልገያ? ብቻ እሱ እንደላያሽ ለኔ ባለው እቀጠቅጥሽ። ምን አባሽ እንዳታመጪ። ጭራሽ ቤቱን እኮ የእርጉዝ ሴት መሰብሰቢያ ያደረጋችሁት። ምንድነው እሱ? ይቺ ደግሞ እዚህ ምን ትሰራለች? ምን ትሰራለች? ጭራሽ የእጮኛ ቤት ሆናችሁ ምን ትሰራለች? እኔ ከመገዳደላችሁ በፊት ለሰውየው ልደውልለት። እኔ ድራማ መስራቱን አላቆመም አይደለ? እናንተ ናችሁ እንጂ ሰው ቤት ገብታችሁ አልወጣም እያላችሁ ድራማችሁ የምትሰሩት። ቆይ አንቺ ግን አንደኛው አርጉዝ ነሽ መሰለኝ አይደል? እኔ እንደናንተ ያገኙበት መጋደም ማነው አባሽን ያገኘበት የሚጋደመው? ማነው አባሽን ያገኘበት የሚጋደመው? መቼም እሷ መሆን አለበት። የምንጫዋን ነው የምሰማው። የእሳት አደጋ ነዋ። ሌላ የምን ይሆናል? ለማንኛውም ቤት እየተቃጠለ ስለሆነ ቶሎ ድረስ። ሂዊ በዚህ ሰዓት ቀልድ ምንድን ነው የተፈጠረው? ቆይ እጮኛ ተብዬዋ መታ ቤቱን ቀውጥ ያርጋለች። ማኪ እኔ ቤት ነች ያለችው? ማኪ ነው ያልከው? ማኪ ለሁለት ደህና አድርገው እያቦኩልህ ነው። እና አንቺ ዝም ብለሽ ታያቸዋለሽ? ኧረ እባክሽ ገላጊያቸው። ማን ከማል ገላገል? የዚህ ቤት ጠብ እኮ ለገላጋይም ግራ ነው። እሺ በቃ ደርሻለሁ። መጣሁ። አንቺ ኩኩሪያም ዛሬ ግን ካናቴ ላይ ወረጅ ብዬሽ። አንቺ ደግሞ አፍሽን አትክፈቺ። ሁለታችሁ ናችሁ። ምን ታመጣላችሁ? ሁለታችሁ ነው። ምን ታመጣላችሁ? ጭራሽ ሁለታችሁ? እንዴት ነው አፍሽን የከፈትሽው? ሁሉንም
ነግሬ አስረድቼሽ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት ምን አደረኩኝ እንዴ? እጮኛዬ ቤት ልኑር ብዬ ሻንጣዬን ይዤ መምጣት ጥፋት ነው ነው ወይስ እኔ አንተ ቤት ለመግባት እንደነሱ እርጉዝ መሆን አለብኝ? ማኪ ይሄን እኔ ካንቺ አልጠብቅም ነበር። እና እነሱን አስቀምጠህ እኔን አባረርከኝ ማለት ነው? አንቺንማ መቼም እንደማላባረርሽ ታውቂያለሽ። በዛ ላይ አንቺ እኮ ልቤ ውስጥ ነው የተቀመጥሽው። አይ እኔ ልብ ውስጥ ሳይሆን ቤት ውስጥ ነው መቀመጥ የምፈልገው። ልጅ አትሁኚ ማኪ። ልክ ነህ። ልጅ ሳይሆን ጅል ነኝ። በክብር ሽማግሌ ልከክ ማግባት ሲገባክ እንደ ተራ ሴት ይኸው ሻንጣዬን ይዤ ቤት ካልገባው እያልኩ ነው። ፕሊዝ ማኪ እንዳትነካኝ። እንዴድል ነው የምትፈልገው? እሄድልሃለሁ። እንደፈለክ ከእርጉዞች ጋር መሆን ትችላለህ። እሺ ፕሊዝ ማኪ። እኔ ግን ስንቱን ነው የምችለው? ቆይ የምትሰሩትን አቁማችሁ አንዴ እኔ የምላችሁን ብትሰሙኝ ምን አለ? በነገራችን ላይ ለቤቢ ሻወር ፕሮግራም ፍሬም በደንብ መሰራት እኔ የምልህ እኔ ፍቅር፣ ቆይ ግን አክስቴ እዚህ ከመጣች እቺ ሰራተኛ ምን ትሰራለች? ይኸውላችሁ ቤቱን ልሸጠው ነው። አዲስ ቤት ልትገዛ ነው? ወይኔ በጣም ደስ ይላል። ቢቻል ሀይቅ ያለበት አካባቢ ቢሆን ደስ ይለኛል። ያው እኔ አንተ ልጃችን። እኔ ግን እንዲሸጥ አልፈልግም። ለምን ሲባል? በቃ እኔ ልጄን ማሳደግ የምፈልገው እዚህ ቤት ውስጥ ነው። አንቺ ሲጀመር ማን ወሳኝ አደረገሽ? አንቺንስ ማን ወሳኝ አደረገሽ? ቆይ ሁለታችሁንም በእኔ ሕይወት ውስጥ ማን ወሳኝ አደረጋችሁ? ለምን አተውኝም? ቆይ ስንት ጊዜ መናገር ነው የሚገባችሁ? አላውቃችሁም። እንዲያውም ይህ ቤት የራሱ ወራሽ አለው። አልገባኝም። ስለምን ውርስ ነው የምታወራው? ምን ነው ደሃ ይሆናል ብላችሁ ደነገጣችሁ እንዴ? እንግዲያውስ በደንብ ይገርማችሁ። እልም ያልኩ ደሃ ነው። አዎ ደሃ ነኝ። ስለዚህ ሁለትሽም ሀብታም ባልፈልጉ እሺ። ምግብ ስሪ ልትይኝ ከሆነ አትልፊ። እና ምግብ ካልሰራሽ ታዲያ ምንድን ነው ስራሽ? መታዘብ። የዚህም ቤት ጉድ መታዘብ ነው የኔ ስራ። ሌላ የለሽም? እኔ የሚለው ግን እስኪ ዘርባ አንቺ ደግሞ እዚህ ቤት ግን ምግብ አይሰራም እንዴ? እንግዲህ ከላይ የመጣ ትዕዛዝ ነው። ለእኔና ለባሌ ብቻ ነው የሚሰራ። አረ ተመልከቷት፣ ዛሬም ባሌ እያለች ነው። ቆይ ግን አንቺ ችግርሽ ምንድን ነው? ችግሬ እዚህ ፊት ለፊቴ የተደነቀሩ ደንቃራና ወፈፌዎች ናቸው። ማናባሽ ነው ወፈፌ? ስሚ፣ ማናባሽ ነው ወፈፌ? እንደዛችኛዋ ልጅ ዝም ትለኛለች ብለሽ አስበሽ ከሆነ ነግሬሻለሁ። እሺ ቤት ነው አፏን የከፈተችው። ምንድን ነው እናንተ ሳፋችሁን የምትከፍቱት? እዛ ማንነትሽ የሚነሳሽ ይመስለኛል። ተይ በእናትሽ አንቺ ደግሞ አስቸግኝ ጆሮ ላይ ነው። አራሰሙም እንዴ? ምን ማለታችሁ ነው? ወይ ተቃጠልኩኝ ወሀብቱልኝ ብዬ ስንተና ለምንድን ነው የማሰሙት?
ስጣራ አሰሙም እንዴ? ምን ማለታችሁ ነው? ወይ ተቃጠልኩኝ ውሃ አምጡልኝ ብዬ ስጠራ ለምንድን ነው የማሰሙት? ቅድም እኮ ውሃ ሄደና ማነው ሄደችና ማለቴ ግን ለምንድን ነው መብራት በወንድ ስም የተጠራ ውሃ በሴት ስም የተጠራው? ድንገት ልም እያለች ሰው ስለምታዋርድ ይሆናላ። ቅድም ግን እንዴት ነው ምንም አላየሽም አይደለ? ኧረ እኔ መሬት የወደቀውን ፎጣ ነው ያየሁት። እላይ ምን ወስዶ? ኧረ አታሳፍረኝ። ሄርሜላ የሚሏትስ ግን አንደኛዋ ብቻ ነች ቤት ውስጥ ያለችው። የት ሄዳ ነው? ለአንድ ለሁለት ቀን አክስቴ ጋር ብላ እማማ ቢቢሲን ጠርታ ደውላ ሄዳለች። ከሄደች ብቻዋን አትሄድም? እሳቸውን መጎተት ምን አስፈለገ? ያው ሄጄ አልቀርም ብላ አንተን ለማስፈራራት ይሆናል ደውላ ሽኙኝ አለች እማማ ቢቢሲ። እሳቸውስ ቢሆኑ ምን ነካቸው? ብቻዋን እንድትሄድ አይተዋትም ነበረ? ደግሞ መንገድ ላይ ባገኙን ቁጥር ነው እንጂ መኪና አስቆመው ገና ለገና ይሄ ነሽ ጽሩ አንዴ ነች ይላሉ። እንደኔ ማለት እውነት ግን ዘመድሽ ናት ቢሉኝ ምን ልልን ነው? እንደዛ አሉሽ እንዴ? ለዛም ከንፈራቸውን አጣመው ብለው እያሾመሩ ነው። የሆነ ነገር ጠርጥረዋል ማለት ነው። ምን ነው እዚህ ቤት የሴት እግር በዛ አሉ። የአዲሷ ልጅ ለመናገር ነው መሰለኝ። የቷ ነች አዲሷ ልጅ? ደግሞ ሶስተኛ መጣች እንዴ? ይቺ ማኪ ምናምን ያልካትና ካሁን ባላ ግን እግሯ እዚህ ቤት ቢረግጥ እነሱ ሳይሆኑ እኔ ራሴ ነኝ የምረግጣት። ሀዊ ቆይ ስንት ጊዜ ነው የምነግርሽ? ማሂ ጮኛዬ ነች። የምሬን እኮ ነው። ቆይ እኔ ካልሽ የምደብቀው ነገር አለኝ? እኔ ነኝ እንጂ እየፈራ ሁሉ ነገር የምደብቅህ። አንተማ እውነቱን ለመናገር ትደፍራለህ። ምንድነው ደግሞ አንቺ ያልነገርሽ ነገር አለ እንዴ? ያው እኔ ማኪዬ ናት። አሎ ማኪ። መኪና ይብላሽ ባልጠፋ ሰዓት አሁን ይደወላል። ደግሞ አያፍርም እንዴ ይላታል። እስቲ አሁን እኔ ከሷ ምን ያንሳል? የሆነ ለውጥማ ማድረግ አለብኝ። ቆይ ሰላም ሰላም፣ ውድ የቲክቶክ ቤተሰቦቼ፣ ካፍታ ቆይታ በኋላ ቀበጣ ቤቲ ተመልሳለች። ምን አዲስ ነገር ሆኖ ነው የጠፋሽው ያላችሁኝ? አዲስ ነገርም አለ። እኛም ወግ ማድረግ ደርሶን ማሚ ለመባል በቅተናል። ምን እያረግሽ ነው እንዴ? አንቺ ምን ሆነሽ ነው? ላይቭ ላይ እኮ ነኝ። አንቺንማ ኤርታሌ ወስዶ ዳይቭ ነበር ማስገባት። እንደው ትንሽ አታፍሪም? ደህና ነገር እንደሰራ ሰው ጉድሽን ዓለም ያውቅልኝ ስትይ። አንቺ ሲጀመር ምን አገባሽ? ሰራተኛ ነሽ ልትይ ነው? እኔስ ብተኛም ሰርቼ ነው። አንቺ አለሽ አይደል እንዴ በነፃ የምትጋደሚ? አሃ ጭራሽ እየሰደብሽኝ ነው። ለነገሩ ምን ታረጉ? ቁጭ አድርጎ እየቀለባችሁ ወዳችሁ አበጣ አይደለ? እኔ እኮ ግርም የሚለኝ ያንቺ ነው። ሲያሻሽ ሚስት ያጫውትሻል፣ ስትፈልጊ ደግሞ እኔ መቆጣጠር ያምርሻል። እኔ የምለው ምንድነው ግን እናንተ ሁለታችሁ ሀሳባችሁ? እሺ እንደው ልጁ እሱ ነው ይባል፣ በአንድ ቤት ሁለታችሁንም አግብቶ እንዲቀመጥ ነው? እኔ ስለዛች ሄርሜላ ስለሚሏት አያገባኝም። እኔ ግን ልጄን ሳልወልድ ቀለበት ሲያደርግልኝ ቆመሽ ታያለሽ። ቀለበትማ አማረሽ። ለመሆኑ ጣትሽ ላይ ቀለበት ውስጥ እሺ ብሎ ይገባልሻል? ቆይ ግን ለምን ይሆን አንቺን ከዚህ ቤት ማላባረርሽ? የኔም ጥያቄ ተመሳሳይ ነው። ለምንድን ነው እዚህ ቤት የገቡትን ሁለት ቢምቢዎች ማጥፋት ያቃተኝ? ማን ነው ቢምቢ? መቼም እኔ ሀዊ አይደለሁም። ሳልፈለግና ሳልጠራ ሰው ቤት ዘው ብዬ ገብቼ የሰው ኑሮ እያመሰቃቀልኩ ያለሁት። ባሌ ይምጣ ብቻ ዛሬ። አንቺ እዚህ ቤት ካደርሽ እኔ ቤት አይደለሁም። አንቺም ትላንት መተሽ አድረሽበታል። እንኳን እኔ ኖርኩበት። ደግመሽ ይህን ቲክቶክ ክፈቺና እንደወጥ ነው ብረት ድስት ውስጥ አስገብቼ ማን ተከተከሽ ነው? አሳይሻለሁ። እሺ ታያለሽ። እና ነፍሰ ጡሮችክ እንዴት ናቸው? ማኪ በፈጠረሽ በዚህ ሰዓት ትቀልጃለሽ? እኔ ለራሴ አናቴ ሊፈነዳ ነው። እሺ አመጣው ያልኩ ሀሳብ ምንድን ነው? መቼም እነዛ ነፍሰ ጡሮችማ ከቤት ጎትተህ እንዳታስወጣ የሆነ አዚም ተደርጎብሃል። ወይ ማስወጣት እንጂ ትቀልጃለሽ። እኚህ ወረኛ ያልኩሽ ጎረቤታችን የማይፈልጉት ቀዳዳ የለም። በቃ የሆነ ነገር አግኝተው የኔን ስም ለማጥፋት የማይጥሩት የማይመሱት ጉድጓድ የለም አልኩሽ። አይገርምም? እንደዚህ የሚጠፋ ትልቅ ስም እንዳለ ካላውቅም ነበር። አሁንም ቧልት ላይ ነሽ? እሺ ምንድን ነው ያሰብከው ሀሳብ? ትናንት እንደ ቀልድ አድርጌ ቤት ወራሽ እንዳለው ነግሬያቸው ነበር። እና
የሆነ ድራማ የሚሰራልኝ ሰው ፈልጌ እሱ ወንድሜ እንደሆነ ቤተሰቦቼ ቤቱን ለሱ እንዳወረሱት አድርጌ እሱን የተወሰነ ቀን እዛ ቤት ላስቀምጠው አስቤ ነበር። እንዴ ሁላ ዙሪያ ጥምጥም ምን አስኬደክ? ይሄውን እዚህ ያለው አይደል እንዴ? ማለት እንደውም ካንተ ሐሳብ ይልቅ የኔ ሚዛን የሚደፋ ይመስለኛል። አንቺ ምን አስበሽ ነው? ቆይ ግን አልገባኝም። ይሄ ሁሉ መኳኳል ለምንድን ነው? እንደኛ የቤት እመቤት ለመባል እኮ መሰጠት ያስፈልጋል። እንደናንተ መኳኳሉን ባንችልበት እንኳ ደግሞ ከኔ ፊት አሁን እንደው ማለቴ ካንቺ ፊት አሁን እንደው የኔ ውስጥ ግራ ያምርም። ኧረ እባክሽ ታጥቦ ነው ሳይታጠብ? እስቲ ወንድ ኮንሽ ሂጂና ሜካፕሽን ታጥበሽ ነይ። አፉን የከፈተ ጉማሬ አይደል እንዴ የምትመሲው? አንቺ እንዴት ነው አፍሽን የምትከፍቺው? ይሄ ዱቄት እኮ ምናምን ነው ሰው ያስመሰላችሁ። ጭራሽ ከኛ ጋር አብረሽ ስትቀመጪ የቤት እመቤት ሆንሽ እንዴ? አሁን ወሬውን ተነስተሽና ምግብ ስሪልኝ። ሂጂ ቀጤ ተነሽ። ሂጂ ምን ትመስላለች? ሂጂ ቀጤ። የምለውን እየሰማሽኝ አይደለም? ተነሺ። አይ እንግዲህ ወደዛ። ለምን የቤቱን ሙሉ ውክልና ለኔ አትሰጠኝም? ምን ነው ደነገጥክ ነው ወይስ አታምነኝም? እንዲያውም ስሙን በእኔ ያዞርልኝ። ከፈለክ ደግሞ እንደ ማስያዣ እኔም ከቤተሰቦች የወረስኩትን ቤት ባንተ ስም ላዞርልህ እችላለሁ። እንዲያውም ከኔ ሐሳብ ይልቅ ይሄ ይመስለኛል ዙሪያ ጥምጥም። ገና ለገና ስላላመንከኝ ነው አይደል? ጀመረሽ ደግሞ። እኔ ቶሎ አግብቼ ከቤትክ መግባት እፈልጋለሁ። እኔ ስሱን የምጠላ ይመስልሻል ማኪ? ስለዚህ የቤቱን ኃላፊነት ለኔ ስጠኝና በቃ ቤቱን ላስተካክለው። ለነገሩ ቤቱን አልኩኝ እንጂ እኮ ከዛ ቢወጡስ ማሳደዳቸውን ይተዋሉ ብለሽ ነው? እሺ ቢያንስ ከቤቱ ከወጡ በኋላ ሌላ መላ እንፈልጋለን። በሀሳብ የተስማማክ? የማይሆን ነገር ነው ማኪ። እርጉዞችን ግን ቤት ሰብስበህ ማስቀመጥ ግን ይሆናል አይደል? ይልቅ ይህንን ትተን የሆነ በቃ የተሻለ ሌላ ነገር ብናስብ ይሻላል። ግድ የለሽም? እሺ ቀለበት አድርግልኝ ማኪ። በዚህ ሰዓት ቀለበት? ይሄም ነገር እኮ ሳይፈጠር በፊት እኮ በዚህ ሰዓት ነበረ የምትለኝ። እውነቴን ነው ማኪ። ይሄ ነገር ይለቅልኝ እንጂ እኔ ራሴ ነኝ ተንበርከክ ቀለበት ማድረግልሽ። እና ይሄ ነገር ማብቂያ ከሌለው ካዲያ ማኪ ቆማለህ ትቀር አይደለም? ይኸውልሽ ማኩዬ፣ በቃ ያው ልጆቹ ተወልደው እኮ ማለት እንዴ? ገና ልጆቹ ተወልደው ዲኤንኤ ተመርምረው ብላ እንዴ? እንደዚህማ በእድሜ እንደቀለድክ አትቀራትም። እሺ ደግሞ ስማ፣ ተመልሼ ደግሞ እዛች ቤት እመጣለሁ። ጎትተህ ታስወጣኝ እንደሆነ ደግሞ አይሃለሁ። እሺ ማኩ። እንዴ ማኪ፣ አንቺ ማኪ! ዘርዬ መጣ። ማነሽ አንቺ ደግሞ? ሂዊ! ውበቴ እንደዚህ ያስደነግጣል ብዬ አንድም ቀን አስቤ አላውቅም ነበር። ቀላል አስደነገጥሽ? የምርህን ነው? ምንድን ነው ደግሞ ከንፈርሽን የተቀባሽው? ደሜ ላስወሽ የመሰልሽ ምን ሆነሽ ነው? ያኔ ውድ ልካቸውን የሚያውቁን ሰዎች እንደዚህ ልካቸውን ንገርልኝ እንጂ። ደስ አለህ? ደግሞ እንዴት ነው የሚያረጋት? ደግሞ አንተ ነህ አጉል ፊት ሰጥታት ላያችን ላይ ፊት እንድትል ያረጋት። እሷ ፊት ጣለሽ ከተባለ አንቺ ምን ልትበይ ነው? ፊት ይልቅ ቀልዱን ተውና የቤቢ ሻወሩን ነገር እንዴት አደረግ? ቀን እኮ እየደረሰ ነው። ይልቅ ከኔ ትንሿ ቀልድ የአንቺ ትልቁ ቀልድ ባያስቅም ያሳቅቃል። ቆይ እኔ የምለው ቤተሰብ የለሽም እንዴ? ለምን ቤተሰቦችሽ ጋር አትሄድም? ያቺኛዋስ ቢያንስ አክስቷ ጋር ሄደሽ ተብሏል። የእኔ ብቸኛው ቤተሰብ የልጅ አባት ከሆነስ? ታዲያ እሱን እዛ ያለበት ሄደሽ ፈልጊያ። እዚህ ምን ትሰሪያለሽ? ቆይ ግን መቼ ነው የልጅና ስሜት የሚገባው? ድሮ ሳውቀው ግን እንደዚህ አልነበረም። ለነገሩ ታውቀዋለሁ፣ አንድ ቀን አይደል ያየሁት። ደግሞ ይቺ ምግቤን አታመጣም ነው
በጣም ይቅርታ ስላልገባኝ ነው። ድሮስ አንተ መቼ ይገባሃል? ቆይሽ ለምንድን ነው ሜካፕሽን የምታስለቅቂው? በጣም እኮ ነው የሚያምርብሽ የነበረው። እየቀለድክብኝ ነው? የምሬን ነው። እየቀለድኩብሽ አይደለም የኔ ቆንጆ። የኔ ቆንጆ? እኔ ነው የኔ ቆንጆ? በጣም የሚገርም ውበት እኮ ነው ያለሽ። እንዲህ ውብ በሆንሽም ባውቅ ኖሮ ብታውቅ ኖሮ ምን ያኔ ነበር ምበላሽ። አንቺን እኮ ነው የማናግረው። ምን ሆነሽ ነው? የሚበላ ነገር አሰጭኝ እንዴ? በራብ ልገልኝ ነው? ራፈርቢ እኔ አተር አላማረኝም። የአማረኝ ዱለት ነው፣ ለዛውም ወጣ ገባ ያለ። እኔ አንቺን ድፍረት ቢኖረው ይኖሮ በህልሜ ቅቤ እየጠጣሁ አልኖርም ነበር። እዚህ መለፍለፍሽን ትተሽ ተነስተሽ የሚበላ ነገር አዘጋጅልኝ። ሂጂ እባክሽ። ማለም እንኳን ይችላል። ማኪ ሰርፕራይዝ! እንዴት ማለቴ ቤት ገብተሽ ነው? አንተ ደግሞ እንደ ነፍስ ጦሮቹ እንደለፈልገ ነው። ና ይልቁንስ ና። ቆየት ነው የምመጣው። እኔ እኮ አልገባኝም። ምን ሆነሻል ማኪ? አብሶክ እንዴ ምን አደርጋለሁ? ወይም ብቻ ነው የምጠጣው። ይቻይት ደግሞ ቤት ገብታ ነው አያረን። እግሬ ገና ወጣ ከማለቱ ሌባ ገብቶ ጠበቀኝ። ዘርሽ እባክህን እቺ ሚጥሚጣ ከዚህ አስወጣልኝ። ማን አባሽ ነው ሚጥሚጣ? በቃሽ። ምን ማለት ነው አንቺ? ስርዓት እንጂ። ማኪ እኮ እጮኛዬ ነች። እጮኛዬ? አዎ እጮኛዬ። ሰማሽ አይደለ? እባክሽ ተወጪልን፣ እየጠበኩት ነው። ከመኝታ ቤት የትም አልወጣም። ነይ ቀጪ። ነይ ቀጪ። ፈጣጣ አንቺ ነሽ አይደለ ቤቴ ሌባ እያስገባሽ የምታዘርፊ? እና ሌባ ቢሰርቀው ምን ይገርማል? ዝም በይ አንቺ ደግሞ። ቆይ እኔ መምጣቴ ነው እዚህ ቤት እንደዚህ እያንገበገባችሁ ያለው? ሲጀመር አንቺ በየት በኩል ገባሽ እንዴ? ሰው ቤት ዝም ብሎ ይገባል እንዴ? ነውር አይደለም? አቤት። ቆይ አንቺ እዚህ ቤት ምንድን ነው ሚናሽ? ዘሩ ያልነገረኝ ነገር አለ እንዴ? ስላንቺ ምንም የነገረኝ ነገር የለም። እንዴ ሰራተኛው አይደለሽ እንዴ? ቆይ ስለኔ ለምንድን ነው አንቺ የሚነግርሽ? እኮ ቦታዋ እንዳልሆነ እንደዚህ ንገሪልኝ እንጂ። ምንድን ነው አንቺ ለጠብ ከሁሉ ጋር ማበሪያ አይሰለችሽም እንዴ? ትሰሙኛላችሁ? ይሄ ቤት የኔ ነው። ሰምታችሁኛል አይደል? ሁለታችሁ ከዚህ በኋላ ይሄ ቤት የኔ ብቻ ነው። ቀልዱን ተይና አሁኑኑ ቤቱን ለቀሽ ውጪ። አሁን ሁለታችሁም ይሄን ቤት ለቃችሁ ውጡ። ያለበለዚያ ግን ዘሩ ጋር ሳይሆን ሌባ ናችሁ ብዬ ለፖሊስ ነው የምደውለው። እሺ ውጡ። ቆይ ደግሞ ለዚህ ነገር ደግሞ ሁለታችሁም ዋጋ አስከፍላችኋለሁኝ። እሺ ደግሞ ሆዴ እንደረገጥሽኝ ዘሩባ ቤት ሲመጣ ነግረዋለሁ። እሱን ፈርቼ እንጂ እደፈጥጥሽ ነበር። ቆይ እናንተ ሰዎች ግን በቤቴ ከየት ነው የተሰባሰባችሁት እንደዚህ? ጭራሽ በቤት ያላለችም እንዴ? ይሄ ቤት የኔና የልጄ ቤት ነው። እሺ አንቺ ግን ትንሽ እንኳን አፈራትም እንዴ? በግድ ሚስት ካልሆንኩ አንቺኛው ደግሞ ትናንትና መተሽ ቤቴ ትያለሽ እንዴ? ትንሽ አታፍሪም? አንቺማ ሰራተኛ ብቻማ አትመስይኝም። እሱንም ካወቅሽ አንድ ነገር ነው። አረ ሰራተኛ ናት። ያንቺ ጥንቅና አያስፈልገኝም። እሺ ሲጀመር ያናገረሽ የለም። ስሙ እኔ ደክሞኛል እና ከእናንተ ጋር መደባደብም ሆነ መገላገል አልችልም። እሺ ጉዳይ ገደብ ግቢ ስትፈልጊ እንደው ዛሬ ጭራሽ ወዴን ትረግጠኛለች። ናና ቅዳሌ በእናትህ ኧረ ምንድን ነው ሙዚቃውን ከፈርኩት እንጂ ዛሬ ደግሞ ችኮቹ የሉም እንዴ?
ኧረ ምንድን ነው ለቅሶ ቤት አስመሰላችሁት እኮ። ቅዳልኝ ሴትዮ ቤት የለሽም እንዴ? እባክሽን ከመኝታ ቤቴ ተወጪልኝ። ለነገር ሳይከተልሽ ትነይ ቀጥጪ። ትንሽ ከርጌሌ ልጅሽን በሰላም መገላገል አልፈለግሽም መሰለኝ። ቆይ ግን እኔ ያልገባኝ ነገር እሱ ነው እንዴ ላከሽ? የማታምኚኝ ከሆነ የኔ ጉንጭ ማልፋት ምን ዋጋ አለው? እና እውነት እጮኛው ነኝ እያልሽ ነው? ምን ዋጋ አለው? እሱ ግን ለእኔ ምንም ክብር የለውም። እንደሚወደኝ ግን አውቃለሁ። እንዴ ግን እኮ ከኔ ውጭ የሚወዳት ሴት እንደሌለሽ ነበር ሁሌ የሚነግረኝ። ይሄን ቅዠትሽን እንዳምንሽ ፈልገሽ ከሆነ ተሳስተሻል። እሺ እጮኛ እኔ በደንብ ነው የማውቀው። እንኳን ሴት ልጅን አፈቅርሻለሁ ሊል በሙሉ አይኑ እንኳን ማየት አይችልም። እና አንቺ እንዴት አየሽ ባክሽ? እኔማ ሁሌም ቢሆን ለሱ ምርጥ ነኝ። እኔ ነኝ የሱ ተመራጭ ሴት። አሁን ነይ ቀጥይ ከመኝታ ቤቴ ውጭልኝ። ትሰሚኛለሽ? አንቺም ሌላኛው እርጉዝ ያቺ ሰራተኛም ጭምር ይሄኛው የመጨረሻ ቀናችሁ ነው የሚሆነው። ጭራሽ እያስፈራራሽኝ ነው። ደግሞ ቪዲዮ ምናምን ስራሽ ምንም አታመጭምሽ። ይኸውልሽ እጮኛዬ ሙሉ የመስሪያ ቤቱ ሰዎች ባለጌ እንዳልሆነ በደንብ ጠንቅቃ ያውቃሉ። ጥሩ እንግዲህ ወደፊት የሚሆነውን አብረን እናያለና እናያለን። የኔ ቆንጆ እንዴት አባትሽ ነው የምታምሪው! እባክሽ እውነቴን ነው የምልሽ። ይሄንን የመሰለ ውበትማ በደንብ ነው ሳደንቆ የምውለው። እንዴት ነው ዛሬ? ምኑ ምሽታችን ነዋ። እንዴት ቢሆን ይሻለናል? ውይ የኔ ነገር አንተ በእናትህ ኧረ ጠጪ በእናትሽ ኧረ ጠጪ በሞት በእናትሽ። ዛሬ ቀንና ሌሊቱ ሲጨበጨብ ነው የሚያድረው። በቃ ኧረ አሁንስ እበድ እያለኝ ነው። አያ በለው ወድዬ አልመሸም ገና ነው ደመና ነው። አሁንም አይሰራም። ሰውየው የት እንዳለ አይታወቅም። እነሱም እዚህ በመኝታ ቤት ይጨቃጨቃሉ። ኡፍ እኔ ምንሽ ቤቢ እስካሁን አልመጣም እንዴ? 9 ወር ሳይገባ ደግሞ ቤቢዬሽ እንዴት ነው የሚመጣው? ቀልድ መሆኑ ነው? የኔ ቁም ነገርማ መቼ ያስቃቸዋል? እኔ ምልሽ ሰዓት እኮ እየሄደ ነው። ወይ ለምን ወጣ ብለሽ አትፈልጊው? አንቺ ለምን አትፈልጊውም? ሚስት ነኝ ምንድነኝ ቅብር ጥሴ ስትይ አልነበረ? እኔ መሸት ሲል እፈራለሁ። ወይሽ አብረን ወተን እንፈልገው? መኝታሽስ ጨክነሽ ጥለሽ ልትሄጂ አይደረግም። የዚህ ቤት አልጋ እኮ ልክ እንደ አፍሪካ መሪዎች ወንበር ማለት ነው። ለሽንትሽ እንኳን ምንሽ ጥለሽ የምትሄጂው አይደለም። ቀልድ ከሆነ ነገ እስቃለሁ። አሁን ነይና ባሌን ወተን እንፈልገው። ምን አለ እናንተ እንደምትፈልጉት እሱ ቢፈልጋችሁ። ኡፍ
ያቺኛዋ በተራዋ ፍለጋ ስትወጣ ይቺ ደግሞ ቦታዋ እንዳይያዝባት ቀድማ መተኛቷ ነው ወይ ኑሮና ዘንድሮ ለመሆኑ ሁልጊዜ እንደዚህ ነው እያደረክ የምትመጣው? አልፎ አልፎ ነው ማለቴ። አሃ አልፎ አልፎ ውጭ አረ ትመጣለህ ማለት ነው? አይደለም። አንዳንዴ ስበሳጭ ነው የምጠጣው ልልሽ ፈልጌ ነው። ግን መጠጥ ቤት ገብቼ መጠጣት ከጀመርኩ ከተወሰነ ጊዜ በኋላ ራሴን የማገኘው ጠዋት መኪና ውስጥ ተኝቼ ነው። ምንም ማስታውሰው ነገር የለም። ምን አይነት ምታት ነው እባክህ እየነገርከኝ ያለኸው? ለነገሩ ይሄን ስነግርሽ እንዴት ነው የምታሾፊብኝ ጠርጥሬ ነበር። እስኪ እባክህ ሌላም ስላንተ ማላውቀው ባህሪ ካለ ንገረኝ። ሌላ ምን ሊኖር ይችላል? አላውቅም። ለምሳሌ የመጠጥ ሱስ ብቻ ነው ያለብክ? አይ ሌላ ሱስ እንኳን የለብኝም። መጠጥ ብቻ የምጠጣው ሁልጊዜ አይደለም፣ አልፎ አልፎ ነው አልኩሽ እኮ። ቆይ እንዴት ነው ማኪ ነገሩ? ልታወጣጭኝ የሞከርሽ ነው እንዴ? አላውቅም ዘሩባቤል፣ ግን ደግሞ አንዳንዴ ተነስተክ ሌላ ማላውቅ ሰው ትሆንብኛለህ። ምን አይነት ባህሪ ነው ያለክ? ምንድን ነው አንቺ ደግሞ? አሃ ስለዚህ አንቺም ታውቂያለሽ ማለት ነው። ለሰከረ ሰው ሽሮ ፍትፍቱ መድኃኒት የማያውቅ ሰው አለ ብዬ አላምንም። ቆይ ይቺ ልጅ ምንድን ነው ችግሯ? ሰላም አውለኝ ጌታዬ። እስኪ ዛሬ እንኳን ሰላም እንዋል። ይዊ ምን ሆናችሁ ነው ማኪ? የጀመርነውን ጭቅጭቅ ሳጨስ ደግሞ በሷ ሌላ ጭቅጭቅ እንክፈት። ይልቅ እስኪ ፍትፍቱን እስኪ ማንኪያ አምጪልኝ በማንኪያ። በሰላም ነው ግን ጭራሽ እስከመፈጠር ይረሳኝ። ደግሞ ሌላ ትኩሳት? እኔ ቤት ነኝ ትኩሳት? አራው እስኪ ለታንፈስበት። ምንድነው እንደዚህ በደቦ የጠመዳችሁኝ? እጮኛዬ ብላ ያመጣት ሴት መኝታ ቤቴ ኖርሰዋለች። እና ዘሩባቤል መኝታ ቤት አስመላሽ ኮሚቴ ነው ያለሽ ማን ነው? ያደረግከው አንሶ ጭራሽ ታላግጥብኛለህ። ከዚህ ሁሉ ለምን አንቺ ቤቱን ጥለሽላችሁ አትሄጂም? በዚህ በኩል ማንኪ አለች፣ በዚህ በኩል ሀዊ አለች፣ እዛ ደግሞ ያቺ ሄርሜላ ሚሏት አለች። እነሱ ጥለው ይወጣሉ እንጂ እኔ ቤቴን ለቅቄ የትም አልሄድም። እሺ አሁን ሾፒንግ የምወጣበት ብር ስጠኝ። እኔ እኮ የትእዛዝሽ አቀጣጠር እኮ ነው የሚገርመኝ። ወታደር ነበርሽ እንዴ? ዘሩዬ በእናትህ አትቀልድ። ለማዘጋጀው ቤቢ ሻወር እኮ አንዳንድ ነገሮችን መግዛት አለብኝ። በዛ ላይ ደግሞ የእርጉዝ ልብስ ያስፈልገኛል። ግን እስከ መቼ ሆነ ወደ ውስጥ እየጮኩ የምኖረው? ለምንድን ነው ወደ ውስጥ የምጮኸው? የውጭውን ጮህ ጨርሼ ነዋ። የኔ ጮኸት ግን ገና መጀመሩ ነው። እሺ አንድ መኝታ ቤቴን ታስለቅቅልኛለህ፣
2 የሚቀጥለው እሁድ የቤቢ ሻወር ፕሮግራም ስላለኝ ለዛም ይሆን ገንዘብ ትሰጠኛለህ። 3 እሪ የልጁ ወይስ ትተኛለሽ? የሆነ ችግር አለ። የሆነ ብቻ ብዙ ችግር ነው ላይ የተቆለለው። ለመሆኑ ማታ የት ነበርክ? መቼም እንደ ድሮ ስራ እያደርኩ ነው አትለኝም አይደል? ቆይ የት ነው እንደዚህ እያመሸህና እያነጋህ የምትመጣው? ነው ወይስ እዛው መጠጥ ቤት ሩም ይዘህ እያደርክ ነው? ኧረ በፍጹም የምን ሩም አመጣሽ? መቼም እኔን አትዋሸኝም አይደል? አልዋሽሽም። የሆነ ያልገባኝ ነገር ግን እንዳለ ግልጽ ነው። እስኪ ለእኔም ግልጽ አድርገህ ንገረኝ እባክህ። ራሴ ሳይገባኝ እንዴት ነው ለአንቺ ግልጽ አድርጌ የምነግርሽ? ግድ የለም ጫፉን ብቻ ሲዘኝ። በእርግጥ ለማኪ አልነገርኳትም። በቃ ትንሽ መጠጥ ቤት ውስጥ ገብቼ ስቀምስ ሴት ያምርሃል። አይገርምም? እንዴት ይህን ነገር መጠርጠር አቃተኝ? አንድ ድንግል ነኝ የሚል አባወራ መጠጥ ቤት ድረስ ሄዶ የቡና ቤት ሴት እንዴት ሊመኝ ይችላል ብዬ ላስብ እችላለሁ። ምን ሆነሻል አዊ? እስኪ ሰለቼ ድረስ ዘሩባቤል እኮ ነኝ ልትለኝ ነው? በእርግጥ መጠጥ ከጠጣሁ በኋላ የምሰራውን ነገር አላውቀውም። ብቻ ጠዋት መኪና ውስጥ ነው ራሴን ተኝቼ የማገኘው። አይገርምም? በጣም ይህንን አስማት ለምን በየትምህርት ቤቱ እየዞርክ አታሳያቸውም? በእርግጥ አልዋሽሽም። ግፋ፣ አይዞህ እየደረስክ ነው። ጠዋት የሆነ የማላውቀው ጠረን ራሴ ላይ ያገኛሉ። መቼም መጠጥ ቤት አድረህ ዕጣን አትሸጥም አይደል? ከመጠጡ ሌላ እኮ ነው ያልኩሽ። አንዳንዴ እንደዚህ ቁጭ ብሎ እንደሰለጠነ ሰው ማውራት ተገቢ ይመስለኛል። ቆይ ግን ለምንድን ነው አጣጥፈሽ የጠራሽው? ይኸውልሽ የሆነ ነገር ለማድረግ ብትሞክሪ ግን ልጄን የሆነ ነገር ውስጥ እንደከተትሽ ወቂ። እሺ የሆነ ነገር ታደርገኛለሽ ብለሽ ካሰብሽ ለምን ተከትለሽ ይመጣሽ? ለምን ቀጥታ ወደ ነጥብሽ አትገቢም? እኔ ገንዘብ አለኝ እና ላንቺም ሆነ ለመሰልሽ በቂ ገንዘብ ልሰጣችሁ እችላለሁ። ግን እባካችሁ እጮኛዬን ተውልኝ። የልጄን አባት ታይልኝና እኔ ስንት ልስጥሽ? አንቺ ከታምተሽ ትሰጪኛለሽ? ችግር የለም ከባሌ ተቀብዬ እሰጥሻለሁ። እባክሽ ስሜታዊ መሆን አያዋጣሽም። እንዳንቺ ባለጌና ስድ ከመሆን አይሻልም? እየሰደብሽኝ ነው። እና የልጄን አባት ልግዛሽ ስትይ መመረቅ ነበረብኝ? ዘሩ ያንቺ የልጅ አባት ሊሆን አይችልም። ይሄንን ሁለታችንም እናውቃለን። ምክንያቱም እኔ እጮኛዬን ለዘመናት ነው የማውቀው። ከእሱ ጋር ለመተኛት ያላረኩት ጥረት የለም። አይደለም ልጅ ሊወልድ ይቅርና ደፍሮ ከሴት ጋር ራሱ መተኛት አይችልም። እኔ የምለው እንደው ምናልባት ሁለቱን ሴቶች አስረግዣቸው ሊሆን ይችላል እያልከኝ ነው? ምን ምናልባት ግን ምናልባትም ላይሆን ይችላል እኮ። እና ድንግል አይደለም ማለቴ ከዚህ በፊት ሴት ታውቃለህ? በሱ እንኳን እርግጠኛ አይደለሁም፣ ግን አሁንም የሚሰማኝ የሴት ፎቢያ እንዳለብኝ ነው። ምንድን ነው የምታወዛግበኝ? አንዴ መጠጥ ጠጥቼ ከሴት ጋር አድሬያለሁ ትላለህ፣ አንዴ ደግሞ ድንግል ነኝ ትላለህ። አንቺ ደግሞ እኔ ምናልባት ሊሆን ይችላል አልኩሽ እንጂ አድሬያለሁ የሚል ቃል አልወጣኝም። ይኸውልሽ ሂዊ፣ አንቺ ማለት ለእኔ ከእህትም በላይ ነሽ። አልገባኝም። ማለት ከእህቴም በላይ ነሽ ስትል? ማለቴ ልክ እንደ እህቴ ነሽ ማለት ነው። ዛሬ ግን ማን ነው ሀዊን ሂድና አወዛግባት ያለ? ጨንቆኝ ነው ሂዊ። ቆይ ግን እኔ ምን አይነት ሰው ነኝ? እንግዲህ ስትጠጣ አላውቅም እንጂ ሳትጠጣ መሬት ነህ። ታውቂያለሽ፣ አንዳንዴ ላይ ቲሸርት የውላ ተቀዳዶ አገኘዋለሁ። ማለት ማነው ደግሞ ቲሸርት ነው የሚቀዳው? አላውቅም፣ ምናልባት ራሴ። ደህና ነህ ግን ዘሩባቤል? የሆነ የላላ ምናምን ብለን የለም አይደል? የዛችኛውን ባላውቅም ይችኛዋ ግን ዋሽታለች መሰለኝ። አንቺ በምን አወቅሽ? ዛሬ ለብቻ ላናግራት ሞክሬ ነበር። ስለምን ጉዳይ? ስለምን ይመስልሃል? እሺ ምን አልሻት? ብዙ ገንዘብ ስላለኝ ገንዘብ ልስጥሽና እጮኛዬን ተይልኝ ብያት ነበር።
እኔ እኮ ይህንን ጉዳይ በተደጋጋሚ በብዙ አይነት ምክንያት ሞክሬ ነበር ላስማማቸው፣ ግን እነሱ ፍላጎታቸው ሌላ ነው። መጀመሪያ ላይማ አሻፈረኝ ብላ ነበር። በኋላ ላይ ግን የብሩን መጠን ስትሰማ ትንሽ መለሳለስ አይቼባታለሁ። 300,000 እየቀለድሽ ነው? እኔ በዘርዬ ቀልድ አላውቅም። ሳስበው ግን ገንዘቡ ያነሰኝ ይመስለኛል። እሺ ስንት ላድርግልሽ? 1 ሚሊዮን ትከፍያለሽ? 1 ሚሊዮን? ለመሆኑ 1 ሚሊዮን ላይ ስንት ዜሮ እንዳለ ታውቂያለሽ? ምን ችግር አለ? እሱን ስሰጭኝ አናውቀዋለሁ። እሺ 1 ሚሊዮን ብር ከሰጠሁሽ ከእጮኛ ህይወት ትወጫለሽ? ኦ እሱን ስሰጭኝ በመልስልሽ አይሻልም? ግን አሁን የእውነት ይሄን ሁላ ገንዘብ ጨክነሽ ልትሰጫት ነበረ? ኧረ እባክህ ልፈትናት ብዬ ነው። 1 ሚሊዮን ብር አይደለም 74 ሳንቲም እንኳን አታገኝም። ደግሞ ልጅቷ እየተጫወተችብን ያለችው። ይቅርታ ልጅቷ ስላልኩኝ። ግምትሽ እኮ ልክ ሊሆንም ይችላል ላይሆንም ይችላል። ማለት በቃ አስተሳሰብሽ ትክክል ላይሆን ይችላል ብዬ ነው። እሺ አንተ ግምት ምንድን ነው? አላውቅም እንዳትለኝ ብቻ። አላውቅም። እስኪ ግቢ እባክሽ። ቆይ ግን እናንተ ምንድን ነው አላማችሁ? እሺ ላስተካክል አልሳሙ። ቆይ ግን አንቺ እድሜ ልክሽን በሰው ሕይወት እየቀለዱ መኖር አይሰለችሽም? ከምን ሄዳ ደግሞ አቃጠረች? ገንዘብ ከሆነ ችግርሽ እንደምሰጥሽ ነግሬሽ ነበር አይደለም? እሷ ባሌን በገንዘቧ ልትገዛ ሞክራ ነበር። ያው ያንተን ደግሞ ልጅህን ማለት ነው። ለማንኛውም ሁለታችሁም ስር ነቀል ችግር ስላለባችሁ ብትታዩ መልካም ይመስለኛል። ነቅሎ የሚጥልልሽ አጣሽ እንጂ ስር ነቀል ችግር ያለብሽማ አንቺ ነሽ። እኔም ልፈትናት ብዬ ነበር በሀሳቧ ማለቴ በገንዘቧ የተስማማሁት እንጂ አንተን የልጄን አባትማ አይደለም በገንዘብ በነፍስ አልቀይርህም። ስለተነቃብሽ እያስተባበልሽ መሆኑ ነው። ብዙ ትዕግስቴን ባትፈታተኔ መልካም ነው። እሺ ከዚህ በላይ ምን ልታመጭ? ስማ ልንገርህ፣ አሁንም ያ ቪዲዮ እጄ ላይ እንዳለ አትዘንጋ። እሺ ልቀቂዋ፣ ባይሆኑ ልቀቂውና እንደው ይለይለት ታረጊ ነው። እሱ ላይ ያለውን ቪዲዮ ብትደልተው ሌላ ቪዲዮ እንዳለኝ ታውቃለህ አይደል? ኧረ ተይ ቤቲ፣ ኧረ ተይ፣ የወንድ ልጅ ጦር አለው። ኧረ ተይ ቤቲ ተይ። አሀ አንተ ጦር ስለምትፈራ ነው አስረግዜ ጠፋው? አልገባኝም። ቆይ ያቺ ጮኛ ተብዬዋ ስለመጣች ነው ይሄ ሁሉ ብራ ኮረዩ? እንደውም ስማ ልንገርህ፣ መኝታ ቤቴን ዛሬውኑ እንድትለቅልኝ ይፈልጋለሁ። ያለበለዚያ ግን እኔ የምለው ግን የሆነ ቤተሰብ ምናምን ወይ ሌላ የምትሄጂበት ቦታ የለሽም? እንደው ለአንድ ቀን ወተሽልኝ ምን አለ እኔም እፎይ ባልኩኝ። ማንሽ? ሀዊ ነው አይደለ ስምሽ? የሚበላ ፈልገሽ ነው? ይቅርታ ግን እኔ እበላለሁ እንጂ አልበላም። እሺ ቀጥታ ነበር የተናገርኩት። እኔ ወደ ቅኔ ከቀየርኩት መብት አይደል? ምንድን ነው የፈለግሽው? ከዚህ በኋላ ለጮኛ የምግብ የምሰራው እኔ ነኝ፣ እኔ ብቻ። ሰራተኛ መሆን አምሮሽ ነው? ይቅርታ አንቺ እኔ መሆን እንኳን ፍላጎት የለኝም። ድሮም ጨዋ ለመሆን እኮ መሰጣት ይጠይቃል። ባለጌ ነሽ እያልሽኝ ነው? እሱን አንቺ አልሽ። እሺ ባለጌ ከተባልኩ አይቀር አንድ ጥያቄ ብጠይቅሽ ቅር ይልሻል? እኔ ለባለጌ የሚሆን መልስ የለኝም። ዘርዬን ትወጂዋለሽ እንዴ? ቢወደድ ምን ያንሰዋል? ምን ያንሰኛል ለማለት ፈልገሽ ነው? ሴትዮ ለነገር ነው እንደ የመጣሽው? ቆይ የስንት ወር ደሞዝ ነው ያለሽ እዚህ? ሰሚኛለሽ? እኔ ያለሁት ኪችን ነው። ወደ መኝታ ቤት አልተጠቀሙ። ባይሆን እኔ ስንት ልክፈልሽ? ምን አባርሽ አንቺ ውሻ! ቀቂ በዛ ውይ ማትረባ ውይ! አንተ ነህ እንደዚህ ሁላ የምታስደርገኝ። አሁን ይሄንን ቃል መደጋገም ሰለቸኝ። ደግሞ ምን አጣላችሁ? ምንድን ነው እንደዚህ አጣርፈሽ የጠራሽኝ? ትሰማኛለህ? ከዚህ በኋላ እዚች ቤት ይሄችን ልጅ ማየት አልፈልግም። ቆይ ምን አደረገችሽ? ሰደበችኝ። ማ ሂዊ? ኧረ አታረገውም ማለት አልገባኝም። የእርጉዞቹስ እሺ ይሁን። ምንድን ነው ስለ ሰራተኛ ጥብቅና የምትቆመው? አይደለም ይኸውልሽ ማኪ፣ ሂዊ ማለት አልገባሽም። ለእኔ ከሰራተኛም በላይ ነች። ኧረ እባክህ እኔ ማላቃት እህትህ። ለነገሩ የቤትን ጉድ እንኳን አሁን አይደለም አውቅ።
አረ ማኪ አንቺ እንኳን ሰከን በይ። ተንተከተኩብህ አይደል? ታውቃለህ እውነቱን እስካላወጣ ድረስ አሁንም ገና እንተከተካለሁ። የምን እውነት ነው የማወጣው? ከሰራተኛ ጋር ያለ ግንኙነት ምንድን ነው? ማለት ቅምጥናት እያልሽ ነው? ኧረ እባክህ ጥሩ ታንጓጥጥ የለ እንዴ? እና ምን አለ ስትኝ ምን ልበል? ተይ እንጂ ማኪ ጭራሽ ከሰራተኛ ጋር ትጠረጥርኛለሽ። አሁን ሰራተኛ ያረለችም አላልክም እንዴ? እና ከእህቴ ጋር እንዴት እንደዚህ አይነት ነውር እፈጽማለሁ? አረ እባካችሁ ማኪ በየተራ እየተፈራረቃችሁ አታሳብዱኝ። ጋሼ ጉድ ተፈጥሯል። ጉድ? የምን ጉድ? እኔ እንደሆነ አሁን ጉዴ በዛና ምንም መደንገጡን ላቆምኩኝ እኮ። ምጧ መጣ መሰለኝ። ምን? አዎ መሰለኝ። አረ ወይኔ ሊለቀው ነው። ምን ነው መለቂው? ይኸውልሽ ናሞሽ ነው እንደ አንተ መቀለጃ ሆኜም አልቀርም። እንዴ ወራው ገብቷል እንዴ? አረ አልገባም። ስለዚህ ታውቃለህ ማለት ነው። ማኪ በዚህ ሰዓት ጭቅጭቅ? አረ ወይኔ መጣሁንስ። ምንድን ነው የመጣው እንዴ? እኔ እኮ ምንም አልገባኝም። ቆይ መቼ ነበር ወርሽ የመጣው? ማን ነው ወርሽ የገባው? አረ ወይኔ እሺ እንትን ይሄ አምቡላንስ ስልካቸው 911 ነው እንዴ? አይደለም እባክህ እሱ የፖሊስ ጣቢያ ነው። እና እሺ ካወቅሽ እሱን አትናገሪም እንዴ? ምን አለ ብትረጂኝ እንኳን። አንቺ ማን ጠየቀሽ? አየች ክላስ አትሞት። አረ ዝም ብለሽ አረ እባካችሁ ጎረቤት እንዳይሰማ ምን ይለናል? እሺ ከኔ ስቃይ ይልቅ ያንተ ጎረቤት ነው የታየህ አይደለ? አረ እባካችሁ በፈጠራችሁ የሆነ ነገር አድርጉ እንጂ። እስኪ ዘሩ ቀበቶን ፍታ። እንዳፈታ እሱ መስሎኝ ነገር ያመጣው። ይችን ማስረባ ከዚያ ያስወጡልኝ። አረ እባካችሁ ነገር እናድርግ። እሺ አግዙኝ፣ ይዘናት እንውጣ በቃ። አረ አይዞሽ ቀስ ሂጂ በእናትሽ ከላይ የሚለበስ ነገር ይዘሽ ነይ። አይዞሽ ቀስ ሞባይል ቀስ ቀስ እያየሽ ወይኔ ማኪ ጭራሽ ልጁ ላይ እኮ ጦስ ሆነችበት። ይሄ ምስኪን ላይ ማን ጦስ ለመሆን ያልተነሳለ? እና እኔ ምንድነው የምትገላምጪ? ተይኝ ብዬሻለሁ። ብቻ በሰላም ትምጣ። ሁልሽንም እንዴት ጠራርጌ እንደማስወጣሽ ታያለሽ። ከኋላ ይመጣሉ። እኔ ከኋላ አይደለም የመጣሁት፣ እንደውም ከሁላችሁም በፊት ነበርኩ። እሺ ቆይ አሁን እነሱ እዛ በጭንቅ ተይዘው የኔና አንቺ እዚህ መነታረክ ምን ይሉታል? ይልቅ አሁኑ ሻንጣሽን ብታዘጋጂ ነው የሚሻልሽ። ረሳሹ እንዴ? ይዘሽ እኮ አልመጣሽም። እኔ ይዤ እገባለሁ እንጂ እኮ ይዤ አልወጣም። ለምንድን ነው ግን አሁንም የሆነ ድራማ እየሰራሽ የሚመስለኝ? ጎትቼ በግድ ሳስወጣሽ ያኔ ድራማ መሆኑ ትዝ ይልሻል። እንግዲያውስ አታስቢው፣ ዘርዬ ለማንም ትቼ አልወጣም። ዘርዬ? ይህን ፊደል ላንቺ ብቻ ማን ነው የሰጠሽ? ከየት ነው ቆይ ግን ለቃቅሞ ያመጣችሁ? ይኸውልሽ በጣም መብቴን እየረገጥሽ ነው። እሺ እና ምን ልትሆኚ ነው? እኔ እንዳንቺ መብትሽን አይደለም የምረግጠው፣ አንቺ ራስሽን የምረግጥሽ። እሺ ምን? ምን ተባላችሁ? ምን እባክሽ እዚህ የውሸት ምጥ ነው የመጣው አሉ። እንደምን አለ ምጥሽ እንኳን የእውነት ቢሆን ሁሉ ነገርሽ አርቲፊሻል። ቆይ እንዴት ነው ወሯ ሳይደርስ ምጥ የሚመጣው? እሱ ስታረግሽ ታውቂዋለሽ። ለማንኛውም ዶክተሩ በደንብ ተንከባከባት ብሏል። እና መኝታ ቤት ልለቅ? ለሞት አይመጣም። እሺ እንደገና ልጭውልሽ? ኧረ ተው፣ ኧረ ግድ የላችሁም ተው። እሺ አሁን መኝታ ቤት ያስገባኝ። ኧረ እናንተ ስጣራ አሰሙም እንዴ? ምን ማለታችሁ ነው? ወይ ተቃጠልኩኝ ውሃ አምጡልኝ ብዬ ስጣራ ለምንድን ነው የማሰሙት?
ቅድም እኮ ውሃ ሄደና ማነው ሄደችና ማለቴ ግን ለምንድን ነው መብራት በወንድ ስም የተጠራ ውሃ በሴት ስም የተጠራው? ድንገት ልም እያለች ሰው ስለምታዋርድ ይሆናላ። ቅድም ግን እንዴት ነው ምንም አላየሽም አይደለ? ኧረ እኔ መሬት የወደቀውን ፎጣ ነው ያየሁት። እላይ ምን ወስዶ? ኧረ አታሳፍረኝ። ሄርሜላ የሚሏትስ ግን አንደኛዋ ብቻ ነች ቤት ውስጥ ያለችው። የት ሄዳ ነው? ለአንድ ለሁለት ቀን አክስቴ ጋር ብላ እማማ ቢቢሲን ጠርታ ደውላ ሄዳለች። ከሄደች ብቻዋን አትሄድም? እሳቸውን መጎተት ምን አስፈለገ? ያው ሄጄ አልቀርም ብላ አንተን ለማስፈራራት ይሆናል ደውላ ሽኙኝ አለች እማማ ቢቢሲ። እሳቸውስ ቢሆኑ ምን ነካቸው? ብቻዋን እንድትሄድ አይተዋትም ነበረ? ደግሞ መንገድ ላይ ባገኙን ቁጥር ነው እንጂ መኪና አስቆመው ገና ለገና ይሄ ነርሰ ጽሩ አንዴ ነች ይላሉ። እንደኔ ማለት እውነት ግን ዘመድሽ ናት ቢሉኝ ምን ልልን ነው? እንደዛ አሉሽ እንዴ? ለዛም ከንፈራቸውን አጣመው ብላ እያሾመሩ ነው። የሆነ ነገር ጠርጥረዋል ማለት ነው። ምን ነው እዚህ ቤት የሴት እግር በዛ አሉ። የአዲሷ ልጅ ለመናገር ነው መሰለኝ። የቷ ነች አዲሷ ልጅ? ደግሞ ሶስተኛ መጣች እንዴ? ይቺ ማኪ ምናምን ያልካትና ካሁን ባላ ግን እግሯ እዚህ ቤት ቢረግጥ እነሱ ሳይሆኑ እኔ ራሴ ነኝ የምረግጣት። ሀዊ ቆይ ስንት ጊዜ ነው የምነግርሽ? ማሂ ጮኛዬ ነች። የምሬን እኮ ነው። ቆይ እኔ ካልሽ የምደብቀው ነገር አለኝ? እኔ ነኝ እንጂ እየፈራ ሁሉ ነገር የምደብቅህ። አንተማ እውነቱን ለመናገር ትደፍራለህ። ምንድነው ደግሞ አንቺ ያልነገርሽ ነገር አለ እንዴ? ያው እኔ ማኪዬ ናት። አሎ ማኪ። መኪና ይብላሽ ባልጠፋ ሰዓት አሁን ይደወላል። ደሞ አያፍርም እንዴ ይላታል። እስቲ አሁን እኔ ከሷ ምን ያንሳል? የሆነ ለውጥማ ማድረግ አለብኝ። ቆይ ሰላም ሰላም ውድ የቲክቶክ ቤተሰቦቼ፣ ካፍታ ቆይታ በኋላ ቀበጣ ቤቲ ተመልሳለች። ምን አዲስ ነገር ሆኖ ነው የጠፋሽው ያላችሁኝ? አዲስ ነገርም አለ። እኛም ወግ ማድረግ ደርሶን ማሚ ለመባል በቅተናል። ምን እያረግሽ ነው እንዴ? አንቺ ምን ሆነሽ ነው? ላይቭ ላይ እኮ ነኝ። አንቺንማ ኤርታሌ ወስዶ ዳይቭ ነበር ማስገባት። እንደው ትንሽ አታፍሪም? ደህና ነገር እንደሰራ ሰው ጉድሽን ዓለም ያውቅልኝ ስትይ። አንቺ ሲጀመር ምን አገባሽ? ሰራተኛ ነሽ ልትይ ነው? እኔስ ብተኛም ሰርቼ ነው። አንቺ አለሽ አይደል እንዴ በነፃ የምትጋደሚ? አሃ ጭራሽ እየሰደብሽኝ ነው። ለነገሩ ምን ታረጉ? ቁጭ አድርጎ እየቀለባችሁ ወዳችሁ አበጣ አይደለ? እኔ እኮ ግርም የሚለኝ ያንቺ ነው። ሲያሻሽ ሚስት ያጫውትሻል፣ ስትፈልጊ ደግሞ እኔ መቆጣጠር ያምርሻል። እኔ የምለው ምንድነው ግን እናንተ ሁለታችሁ ሀሳባችሁ? እሺ እንደው ልጁ እሱ ነው ይባል፣ በአንድ ቤት ሁለታችሁንም አግብቶ እንዲቀመጥ ነው? እኔ ስለዛች ሄርሜላ ስለሚሏት አያገባኝም። እኔ ግን ልጄን ሳልወልድ ቀለበት ሲያደርግልኝ ቆመሽ ታያለሽ። ቀለበትማ አማረሽ። ለመሆኑ ጣትሽ ላይ ቀለበት ውስጥ እሺ ብሎ ይገባልሻል? ቆይ ግን ለምን ይሆን አንቺን ከዚህ ቤት ማላባረርሽ? የኔም ጥያቄ ተመሳሳይ ነው። ለምንድን ነው እዚህ ቤት የገቡትን ሁለት ቢምቢዎች ማጥፋት ያቃተኝ? ማን ነው ቢምቢ? መቼም እኔ ሀዊ አይደለሁም። ሳልፈለግና ሳልጠራ ሰው ቤት ዘው ብዬ ገብቼ የሰው ኑሮ እያመሰቃቀልኩ ያለሁት። ባሌ ይምጣ ብቻ ዛሬ። አንቺ እዚህ ቤት ካደርሽ እኔ ቤት አይደለሁም። አንቺም ትላንት መተሽ አድረሽበታል። እንኳን እኔ ኖርኩበት። ደግመሽ ይህን ቲክቶክ ክፈቺና እንደወጥ ነው ብረት ድስት ውስጥ አስገብቼ ማን ተከተከሽ ነው? አሳይሻለሁ። እሺ ታያለሽ። እና ነፍሰ ጥሮችክ እንዴት ናቸው? ማኪ በፈጠረሽ በዚህ ሰዓት ትቀልጃለሽ? እኔ ለራሴ አናቴ ሊፈነዳ ነው። እሺ አመጣው ያልኩህ ሀሳብ ምንድን ነው? መቼም እነዛ ነፍሰ ጥሮችማ ከቤት ጎትተህ እንዳታስወጣ የሆነ አዚም ተደርጎብሃል። ወይ ማስወጣት እንጂ ትቀልጃለሽ። እኚህ ወረኛ ያልኩሽ ጎረቤታችን የማይፈልጉት ቀዳዳ የለም። በቃ የሆነ ነገር አግኝተው የኔን ስም ለማጥፋት የማይጥሩት የማይመሱት ጉድጓድ የለም አልኩሽ። አይገርምም? እንደዚህ የሚጠፋ ትልቅ ስም እንዳለ ካላውቅም ነበር። አሁንም ቧልት ላይ ነሽ? እሺ ምንድን ነው ያሰብከው ሀሳብ? ትናንት እንደ ቀልድ አድርጌ ቤት ወራሽ እንዳለው ነግሬያቸው ነበር እና የሆነ ድራማ የሚሰራልኝ ሰው ፈልጌ እሱ ወንድሜ እንደሆነ ቤተሰቦቼ ቤቱን ለሱ እንዳወረሱት አድርጌ እሱን የተወሰነ ቀን እዛ ቤት ላስቀምጠው አስቤ ነበር። እንዴ ሁላ ዙሪያ ጥምጥም ምን አስኬደክ? ይሄው እኔ እዚህ ያለው አይደል እንዴ? ማለት እንደውም ካንተ ሀሳብ ይልቅ የኔ ሚዛን የሚደፋ ይመስለኛል። አንቺ ምን አስበሽ ነው?
ቆይ ግን አልገባኝም። ይሄ ሁሉ መኳኳል ለምንድን ነው? እንደኛ የቤት እመቤት ለመባል እኮ መሰጠት ያስፈልጋል። እንደናንተ መኳኳሉን ባንችልበት እንኳ ደግሞ ከኔ ፊት አሁን እንደው ማለቴ ካንቺ ፊት አሁን እንደው የኔ ውስጥ ግራ ያምርም። ኧረ እባክሽ ታጥቦ ነው ሳይታጠብ? እስቲ ወንድ ኮንሽ ሂጂና ሜካፕሽን ታጥበሽ ነይ። አፉን የከፈተ ጉማሬ አይደል እንዴ የምትመሲው? አንቺ እንዴት ነው አፍሽን የምትከፍቺው? ይሄ ዱቄት እኮ ምናምን ነው ሰው ያስመሰላችሁ። ጭራሽ ከኛ ጋር አብረሽ ስትቀመጪ የቤት እመቤት ሆንሽ እንዴ? አሁን ወሬውን ተነስተሽና ምግብ ስሪልኝ። ሂጂ ቀጤ ተነሽ። ሂጂ። ምን ትመስላለች? ሂጂ ቀጤ። የምለውን እየሰማሽኝ አይደለም? ተነሺ። አይ እንግዲህ ወደዛ። ለምን የቤቱን ሙሉ ውክልና ለኔ አትሰጠኝም? ምን ነው ደነገጥክ ነው ወይስ አታምነኝም? እንዲያውም ስሙን በእኔ አዞርልኝ። ከፈለክ ደግሞ እንደ ማስያዣ እኔም ከቤተሰቦች የወረስኩትን ቤት በአንተ ስም ላዞርልህ እችላለሁ። እንዲያውም ከኔ ሀሳብ ይልቅ ይሄ ይመስለኛል ዙሪያ ጥምጥም። ገና ለገና ስላላመንከኝ ነው አይደል? ጀመረሽ ደግሞ። እኔ ቶሎ አግብቼ ከቤትክ መግባት እፈልጋለሁ። እኔ ስሱን የምጠላ ይመስልሻል ማኪ? ስለዚህ የቤቱን ኃላፊነት ለኔ ስጠኝና በቃ ቤቱን ላስተካክለው። ለነገሩ ቤቱን አልኩኝ እንጂ እኮ ከዛ ቢወጡስ ማሳደዳቸውን ይተዋሉ ብለሽ ነው? እሺ ቢያንስ ከቤቱ ከወጡ በኋላ ሌላ መላ እንፈልጋለን። በሀሳብ የተስማማክ? የማይሆን ነገር ነው ማኪ። እርጉዞችን ግን ቤት ሰብስበህ ማስቀመጥ ግን ይሆናል አይደል? ይልቅ ይህንን ትተን የሆነ በቃ የተሻለ ሌላ ነገር ብናስብ ይሻላል። ግድ የለሽም? እሺ ቀለበት አድርግልኝ ማኪ። በዚህ ሰዓት ቀለበት? ይሄም ነገር እኮ ሳይፈጠር በፊት እኮ በዚህ ሰዓት ነበረ የምትለኝ። እውነቴን ነው ማኪ። ይሄ ነገር ይለቅልኝ እንጂ እኔ ራሴ ነኝ ተንበርከክ ቀለበት ማድረግልሽ። እና ይሄ ነገር ማብቂያ ከሌለው ካዲያ ማኪ ቆማለህ ትቀር አይደለም? ይኸውልሽ ማኩዬ፣ በቃ ያው ልጆቹ ተወልደው እኮ ማለት እንዴ? ገና ልጆቹ ተወልደው ዲኤንኤ ተመርምረው ብላ እንዴ? እንደዚህማ በእድሜ እንደቀለድክ አትቀራትም። እሺ ደግሞ ስማ፣ ተመልሼ ደግሞ እዛች ቤት እመጣለሁ። ጎትተህ ታስወጣኝ እንደሆነ ደግሞ አይሃለሁ። እሺ ማኩ። ማኪ፣ አንቺ ማኪ! ዘርዬ መጣ። ማነሽ አንቺ ደግሞ? ሂዊ! ውበቴ እንደዚህ ያስደነግጣል ብዬ አንድም ቀን አስቤ አላውቅም ነበር። ቀላል አስደነገጥሽ? የምርህን ነው? ምንድን ነው ደግሞ ከንፈርሽን የተቀባሽው? ደሜ ላስወሽ የመሰልሽ ምን ሆነሽ ነው? ያኔ ውድ ልካቸውን የማያውቁን ሰዎች እንደዚህ ልካቸውን ንገርልኝ እንጂ። ደስ አለህ? ደግሞ እንዴት ነው የሚያረጋት? ደግሞ አንተ ነህ አጉል ፊት ሰጥታት ላያችን ላይ ፊት እንድትል ያረጋት። እሷ ፊት ጣለሽ ከተባለ አንቺ ምን ልትበይ ነው? ፊት ይልቅ ቀልዱን ተውና የቤቢ ሻወሩን ነገር እንዴት አደረግ? ቀን እኮ እየደረሰ ነው። ይልቅ ከኔ ትንሿ ቀልድ የአንቺ ትልቁ ቀልድ ባያስቅም ያሳቅቃል። ቆይ እኔ የምለው ቤተሰብ የለሽም እንዴ? ለምን ቤተሰቦችሽ ጋር አትሄድም? ያቺኛዋስ ቢያንስ አክስቷ ጋር ሄደሽ ተብሏል። የእኔ ብቸኛው ቤተሰብ የልጅ አባት ከሆነስ? ታዲያ እሱን እዛ ያለበት ሄደሽ ፈልጊያ። እዚህ ምን ትሰሪያለሽ? ቆይ ግን መቼ ነው የልጅናት ስሜት የሚገባው? ድሮ ሳውቀው ግን እንደዚህ አልነበረም። ለነገሩ ታውቀዋለሁ፣ አንድ ቀን አይደል ያየሁት። ደግሞ ይቺ ምግቤን አታመጣም ነው? በጣም ይቅርታ ስላልገባኝ ነው። ድሮስ አንተ መቼ ይገባሃል? ቆይሽ ለምንድን ነው ሜካፕሽን የምታስለቅቂው? በጣም እኮ ነው የሚያምርብሽ የነበረው። እየቀለድክብኝ ነው?
የምሬን ነው። ይቀልድኩብሽ አይደለም የኔ ቆንጆ። የኔ ቆንጆ እኔ ነው የኔ ቆንጆ። በጣም የሚገርም ውበት እኮ ነው ያለሽ። እንዲህ ውብ በሆንሽም ባውቅ ኖሮ ብታውቅ ኖሮ ምን ያኔ ነበር ምበላሽ። አንቺን እኮ ነው የማናግረው። ምን ሆነሽ ነው? የሚበላ ነገር አሰጭኝ እንዴ? በራብ ልገልኝ ነው? ራፈርቢ እኔ አተር አላማረኝም። የአማረኝ ዱለት ነው፣ ለዛውም ወጣ ገባ ያለ። እኔ አንቺን ድፍረት ቢኖረው ይኖሮ በህልሜ ቅቤ እየጠጣሁ አልኖርም ነበር። እዚህ መለፍለፍሽን ትተሽ ተነስተሽ የሚበላ ነገር አዘጋጅልኝ። ሂጂ እባክሽ። ማለም እንኳን ይችላል። ማኪ ሰርፕራይዝ! እንዴት ማለቴ ቤት ገብተሽ ነው? አንተ ደግሞ እንደ ነፍስ ጦሮቹ እንደለፈልገ ነው። ና ይልቁንስ ና። ቆየት ነው የምመጣው። እኔ እኮ አልገባኝም። ምን ሆነሻል ማኪ? አይዞህ እንዴ ምን አደርጋለሁ? ወይም ብቻ ነው የምንጠጣው። ይቺ ቤት ደግሞ ቤት ገብታ ነው አያረን። እግሬ ገና ወጣ ከማለቱ ሌባ ገብቶ ጠበቀኝ። ዘርሽ እባክህን ይቺ ሚጥሚጣ ከዚህ አስወጣልኝ። ማን አባሽ ነው ሚጥሚጣ? በቃሽ። ምን ማለት ነው አንቺ? ስርዓት እንጂ ማኪ እኮ እጮኛዬ ነች። እጮኛዬ? አዎ እጮኛዬ። ሰማሽ አይደለ? እባክሽ ተወጪልን፣ እየጠበኩት ነው። ከመኝታ ቤት የትም አልወጣም። ነይ ቀጪ። ነይ ቀጪ። ፈጣጣ አንቺ ነሽ አይደለ ቤቴ ሌባ እያስገባሽ የምታዘርፊ? እና ሌባ ቢሰርቀው ምን ይገርማል? ዝም በይ አንቺ ደግሞ። ቆይ እኔ መምጣቴ ነው እዚህ ቤት እንደዚህ እያንገበገባችሁ ያለው? ሲጀመር አንቺ በየት በኩል ገባሽ እንዴ? ሰው ቤት ዝም ብሎ ይገባል እንዴ? ነውር አይደለም? አቤት። ቆይ አንቺ እዚህ ቤት ምንድን ነው ሚናሽ? ዘሩ ያልነገረኝ ነገር አለ እንዴ? ስለ አንቺ ምንም የነገረኝ ነገር የለም። እንዴ ሰራተኛው አይደለሽ እንዴ? ቆይ ስለኔ ለምንድን ነው አንቺ የሚነግርሽ? እኮ ቦታዋ እንዳልሆነ እንደዚህ ንገሪልኝ እንጂ። ምንድን ነው አንቺ ለጠብ ከሁሉ ጋር ማበሪያ አይሰለችሽም እንዴ? ትሰሙኛላችሁ? ይሄ ቤት የኔ ነው። ሰምታችሁኛል አይደል? ሁለታችሁ ከዚህ በኋላ ይሄ ቤት የኔ ብቻ ነው። ቀልዱን ተይና አሁኑኑ ቤቱን ለቀሽ ውጪ። አሁን ሁለታችሁም ይሄን ቤት ለቃችሁ ውጡ። ያለበለዚያ ግን ዘሩ ጋር ሳይሆን ሌባ ናችሁ ብዬ ለፖሊስ ነው የምደውለው። እሺ ውጡ። ቆይ ደግሞ ለዚህ ነገር ደግሞ ሁለታችሁም ዋጋ አስከፍላችኋለሁኝ። እሺ ደግሞ ሆዴ እንደረገጥሽኝ ዘሩባ ቤት ሲመጣ ነግረዋለሁ። ጽሱን ፈርቼ እንጂ እደፈጠጥሽ ነበር። ቆይ እናንተ ሰዎች ግን በቤት ከየት ነው የተሰባሰባችሁት እንደዚህ? ጭራሽ በቤት ያላለችም እንዴ? ይሄ ቤት የኔና የልጄ ቤት ነው። እሺ አንቺ ግን ትንሽ እንኳን አፈራትም እንዴ? በግድ ሚስት ካልሆንኩ አንቺኛው ደግሞ ትናንትና መተሽ ቤቴ ትያለሽ እንዴ? ትንሽ አታፍሪም? አንቺማ ሰራተኛ ብቻማ አትመስይኝም። እሱንም ካወቅሽ አንድ ነገር ነው። አረ ሰራተኛ ናት። ያንቺ ጥብቅና አያስፈልገኝም። እሺ ሲጀመር ያናገረሽ የለም። ስሙ እኔ ደክሞኛል እና ከእናንተ ጋር መደባደብም ሆነ መገላገል አልችልም። እሺ ጉዳይ ገደብ ግቢ ስትፈልጊ እንደው ዛሬ ጭራሽ ወዴን ትረግጠኛለች። ናና ቅዳሌ በእናትህ ምንድን ነው ሙዚቃውን ከፈርኩት እንጂ ዛሬ ደግሞ ችኮቹ የሉም እንዴ? ኧረ ምንድን ነው ለቅሶ ቤት አስመሰላችሁት እኮ። ቅዳሌ
ቤት የለሽም እንዴ? እባክሽን ከመኝታ ቤቴ ተወጪልኝ። በሌላ ነገር ሳይከተልሽ ትነይ ቀጥጪ። ትንሽ ከርጌሌ ልጅሽን በሰላም መገላገል አልፈለግሽም መሰለኝ። ቆይ ግን እኔ ያልገባኝ ነገር እሱ ነው እንዴ ላከሽ? የማታምኚኝ ከሆነ የኔ ጉንጭ ማልፋት ምን ዋጋ አለው? እና እውነት እጮኛው ነኝ እያልሽ ነው? ምን ዋጋ አለው? እሱ ግን ለእኔ ምንም ክብር የለው። እንደሚወደኝ ግን አውቃለሁ። እንዴ ግን እኮ ከኔ ውጭ የሚወዳት ሴት እንደሌለሽ ነበር ሁሌ የሚነግረኝ። ይሄን ቅዠትሽን እንዳምንሽ ፈልገሽ ከሆነ ተሳስተሻል። እሺ እጮኛ እኔ በደንብ ነው የማውቀው። እንኳን ሴት ልጅን አፈቅርሻለሁ ሊል በሙሉ አይኑ እንኳን ማየት አይችልም። እና አንቺ እንዴት አየሽ ባክሽ? እኔማ ሁሌም ቢሆን ለሱ ምርጥ ነኝ። እኔ ነኝ የሱ ተመራጭ ሴት። አሁን ነይ ቀጥይ ከመኝታ ቤቴ ውጭልኝ። ትሰሚኛለሽ? አንቺም ሌላኛው እርጉዝ ያቺ ሰራተኛም ጭምር ይሄኛው የመጨረሻ ቀናችሁ ነው የሚሆነው። ጭራሽ እያስፈራራሽኝ ነው። ደግሞ ቪዲዮ ምናምን ስራሽ ምንም አታመጭምሽ። ይኸውልሽ ጮኛዬ ሙሉ የመስሪያ ቤቱ ሰዎች ባለጌ እንዳልሆነ በደንብ ጠንቅቀው ያውቃሉ። ጥሩ እንግዲህ ወደፊት የሚሆነውን አብረን እናያለና። እናያለን። የኔ ቆንጆ እንዴት አባትሽ ነው የምታምሪው! እባክሽ እውነቴን ነው የምልሽ። ይሄንን የመሰለ ውበትማ በደንብ ነው ሳደንቆ የምውለው። እንዴት ነው ዛሬ? ምኑ ምሽታችን ነዋ። እንዴት ቢሆን ይሻለናል? ውይ የኔ ነገር አንተ ማናት? ኧረ ጠጪ በእናትሽ ኧረ ጠጪ በሞት በእናትሽ። ዛሬ ቀንና ሌሊቱ ሲጨበጨብ ነው የሚያድረው። በቃ ኧረ አሁንስ እበድ እያለኝ ነው። አያ በለው ወድዬ አልመሸም ገና ነው ደመና ነው። አሁንም አይሰራም። ሰውየው የት እንዳለ አይታወቅም። እነሱም እዚህ በመኝታ ቤት ይጨቃጨቃሉ። ኡፍ እኔ ምንሽ ቤቢ እስካሁን አልመጣም እንዴ? 9 ወር ሳይገባ ደግሞ ቤቢዬሽ እንዴት ነው የሚመጣው? ቀልድ መሆኑ ነው? የኔ ቁም ነገርማ መቼ ያስቃቸዋል? እኔ የምልሽ ሰዓት እኮ እየሄደ ነው። ወይ ለምን ወጣ ብለሽ አትፈልጊው? አንቺ ለምን አትፈልጊውም? ሚስት ነኝ ምንድን ነኝ ቅብል ጥሴ ስትይ አልነበረ? እኔ መሸት ሲል እፈራለሁ። ወይሽ አብረን ወተን እንፈልገው? መኝታሽስ ጨክነሽ ጥለሽ ልትይዚ አይደረግም። የዚህ ቤት አልጋ እኮ ልክ እንደ አፍሪካ መሪዎቹ ወንበር ማለት ነው። ለሽንትሽ እንኳን ምንሽ ጥለሽ የምትይጂው አይደለም። ኦ ቀልድ ከሆነ ነገ እስቃለሁ። አሁን ነይና ባሌን ወተን እንፈልገው። ምን አለ እናንተ እንደምትፈልጉት እሱ ቢፈልጋችሁ። ኡፍ ወይ ጉድ! ያቺኛዋ በተሯ ፍለጋ ስትወጣ ይቺ ደግሞ ቦታዋ እንዳይያዝባት ቀድማ መተኛቷ ነው። ወይ ኑሮና ዘንድሮ